የትምህርት ሚኒስቴር በአጠቃላይ ትምህርት ልማት ዘርፍ ባለፉት የለውጥ ዓመታት በእቅድ ይዞ እየተገበራቸው ካሉ ዋና ዋና የሪፎርም ተግባራት መካከል የተማሪዎች የትምህርት ቤት ምገባ አንዱ ነው። በአሁኑ ወቅት በሀገር አቀፍ ደረጃ 8 ሚሊዮን ተማሪዎች የትምህርት ቤት ምገባ ተጠቃሚ ማድረግ መቻሉን ትምህርት ሚኒስቴር አስታውቋል። መንግስት የትምህርት ቤት ምገባ ላይ በትኩረት እየሰራ መሆኑን የትምህርት ሚኒስትር ዴኤታ ወይዘሮ አየለች እሸቴ ይናገራሉ። ትውልዱን ለመገንባት የሚያስችለን ስራ ከመስራት አኳያ በዋና ዋና የሪፎርም ስራዎቻችን ከተመለከት ነው በጣም ትልቅ ለውጥ ያመጣንበት ውጤት የተመዘገበበት ነው ብሎ መውሰድ ይቻላል። በጥቅሉ ስናይ ማለት ነው። እነዚህን 1 2 3 ብለን መቁጠር እንችላለን ማለት ነው። የተማሪዎች የምገባን ሂደት ማየት እንችላለን። የትምህርት ቤት ምገባ በአንድ በኩል ተማሪዎች ወደ ትምህርት እንዲመጡ አስችሏቸዋል። በሌላ በኩል ከመጡ በኋላ ትምህርታቸው ላይ ትኩረት እንዲያደርጉ እድል የሰጠ ነው። ከዚህም የዘለለ ጥቅም አለው። ቤተሰብ፣ ወላጆች፣ እናት ምን ላርግ ምን ልቋጥር የሚለውን ጭንቀት ያስወገደላት ነው። ስለዚህ ይሄ ብዙ ጥቅሞች እንዳሉት ተረድተን መንግስት በዚህ ረገድ ትልቅ ትኩረት ሰጥቶ እየሰራ ይገኛል። መርሃ ግብሩ በተማሪዎች ውጤት ላይ ከፍተኛ ለውጥ ማምጣቱንም በትምህርት ሚኒስቴር የትምህርት ፕሮግራሞችና ጥራት ማሻሻያ መሪ ስራ አስፈጻሚ ዶክተር ዮሐንስ ወጋሶ ገልጸዋል። ባለፉት ዓመታት እንግዲህ በርካታ ሚሊዮን ተማሪዎች እየተመገቡ ናቸው ያሉት። እሱም ለትምህርት ውጤት መሻሻሉ ከፍተኛ ፋይዳ አለው። በተለይም ደግሞ አዲስ አበባ ላይ ዩኒቨርሳላይዝ ስለተደረገ ማለትም በመንግስት ትምህርት ቤት የሚማሩ ሁሉም ህጻናት የትምህርት ቤት ምገባ ተጠቃሚ በመሆናቸው አሁን ላይ በመንግስት ትምህርት ቤትና በግል ትምህርት ቤት የሚማሩ ተማሪዎች መካከል ያለው የተማሪዎች ውጤት ልዩነት በጣም በመጥበብ ላይ ይገኛል። በኦሮሚያ ክልልም የመርሃ ግብሩ ተጠቃሚ ተማሪዎች ውጤታቸው እየተሻሻለ መሆኑን የክልሉ ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ ተናግረዋል። ከቅድመ መደበኛ እስከ 4ኛ ክፍል ያሉትን ተማሪዎች ነው ለመድረስ የተሞከረው። ስለዚህ 83% ለመድረስ ችለናል። ይሄ ከሌላው ጊዜ በጣም የተሻለ አፈጻጸም ነው። አንደኛ የተማሪ መጠነ መንጠባጠብን ቀንሷል። ሁለተኛ የተማሪ ውጤት እየተሻሻለ መጥቷል ማለት ነው። የትምህርት ቤት ምገባ የተማሪዎችን ውጤት እያሻሻለ በመሆኑ በትኩረት እየሰራንበት ነው ያሉት ደግሞ የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አንተነህ ፈቃዱ ናቸው። በቂ ምግብ አቅርቦት የሌላቸው ተማሪዎችን ትምህርት ቤት ላይ እንዲመገቡ ማድረግ የትምህርት ጥራትን ለማሻሻል የተማሪዎችን ውጤት ለማሻሻል መሰረታዊ አስተዋጽኦ ያለው ነው። በዚህም እንደ ክልላችን በ2017 ትምህርት ዘመን ወደ 118 ሺህ የሚጠጉ የቅድመ አንደኛና የአንደኛ ክፍል ተማሪዎችን መግበናል ማለት ነው። በዚህ ሴሚስተርም ከ65 ሺህ በላይ ተማሪዎች እየመገብን ነው። በሁለተኛው ሴሚስተር እስከ 200 ሺህ ተማሪዎችን እንመግባለን ማለት ነው። የትምህርት ሚኒስቴር የአጠቃላይ ትምህርት ልማት ዘርፍ የ2018 የግማሽ ዓመት የዕቅድ አፈጻጸሙን እየገመገመ ይገኛል።